بسي بسي منك بسي ምንድነው ቤተሰቦች ሰላም አይደሉም እንዴ በስዬ ምን ሆነሃል አስጨነከኝ እኮ ተይመናት ተይሩት ቤተሰብ ሰላም አይደለም አረዱኝ በርዶ ሰምቼ ይሩት ወይኔ እንዴ ማዘር ሰላም አይደለም እንዴ በስዬ ማን ነው በጠዋት እዚህ ቁጭ ብዬ ባለሁበት አረዱኝ መተው ነው ስልክ ደውለው ነው በስዬ ይሄው አታዩም እንዴ ማን ነው አብሮ አደግ ጓደኛዬ እኮ ነው እንደ ቀልድ ሞተዋል ብለው ፌስቡክ ላይ አረዱኝ አታዩም እንዴ ማን ነው እሱ እንኳን አላወቅኩትም በስዬ አንቺ ደግሞ ተከስተን እንዴት አታውቂው በስዬ እኔ ግን አላወቅኩትም እንደው አፍህም ላይ እኮ ሰምቼው አላውቅም እና ተከስተ ተለያይተን እናውቃለን እንዴ ሲጀመር እንደ ትላንት እኮ ነው ወለል ብሎ የሚታየኝ ይሩቴ ለመጨረሻ ጊዜ ያየሁት እኔ እዚህ ጋር ተከስተ ውይይት ታክሲ ላይ ጎሪ ተገናኘን ሬሽን ካርድ ይዞ ስኳርና ክብሪት ይዞ አብጁን ብራቱን እንደ ትላንት ነው ወለል ብሎ የሚታየኝ በስዬ ያስደነገጥከኝ አሁን ራሽን ካርድ ይዞ ለምታውቀው ሰው ነው እንደምታስደነግጠኝ ምንድነው ራሽን ካርድ ቢዝስ ምንድነው ችግሩ ምንድነው ችግሩ ራሽን አንቺ ከራሽን ካርዱ ነው እንዴ ችግርሽ በስዬ ራሽን ካርድ ዘመን ሰውዬ ቅርቤ ነው ትላለህ ራሽን ካርድ ዘመን ሩቅ መሆኑ ነው ወይኔ ኩዬ በስዬ አሁን ኩያክ ቢሆንስ ቆይ ሰው መሄዱ አይቀር ምንድነው የምትለው አሁን ቀኑ ሲደርስ ነው ይሄዳ አዳሜ ይሄድ እንደወረስ ቀኑ ሲደርስ ይሄዳል እኛ ምን አይተን ምን አንድ ፍሬት ገና ለማችን ሰነፍ ቆይ አንተ ጓደኛ መሞቱ ነው ወይስ ኩያ መሞቱ ነው ያሳዘናል አልገባኝም አስባለ እኔ ለራሴ አኩያ የሞቱ ያጥናናም የለኝ ጋሺ ገባ ማንም የለም እኮ ሙሌ ና ግባ አለቃችሁ ሄሮቴ አባይ ነይ ምንድነው ሰላም ነው ሰላም ነው አባይ ምንድነው እኔ አልታይም እንዴ መርዶ ነው እንዴ ሰው ሞቶ ነው በእኔ እድሜ ያለ ነው አይ ሰላም ከሆነ ችግር የለም ሰላም ከሆነ ጋሺ ምንድነው ፊት ተቋቁሯል ማለት የሚያሰጋ ለሞት የሚያሰጋ ተቋቁር አንዱንም ሳሊዝ ሂሩቴ ያን ያለ ተቋቁር ያለው እንዴ አንቺ አታይኝም ማለት ነው እንዴ የውጭ ሰው እስኪ ነግረኝ ድረስ ሂሩቴ እስቲ በስዬ እንደ ጻፍ ያረጋል እንዴ አንተ ደግሞ አባዬ ምንድነው ቆይ ምን ሆናችሁ ነው በጠዋት በሰላም ነው ምንድነው ባክሽ
ሂሩትዬ ጉድ ነው። ከጉድም ጉድ እንጂ ጉድና ጅራት ከወደ ኋላ ነው አለው አበው። በቃ ታላዝንብኝ እንኳን ተረት ጨመረብኝ እንዴ ጭንቅላት የለፈናዳ ነው። አባዬ ቆይ ምንድነው? በጧት ማንን ነው ይዘህ የመጣው? በጧት የሚለው ይሰምርበት። መርዶ ከሆነ እኔ እኩያዬን ተረድቻለሁ። ሌላ መርዶ አልቀበልም ሂሩቴ። እሱ በጋብቻ ነው ዝምድናችን። ኧረ አባዬ ግራ አጋባህን እኮ። ቆይ ምንድነው የተፈጠረው? ይኸውልሽ እሱ እናትሽ ካለችበት ከተማ ነው የመጣው። እማዬ ምን ሆነች? ሞቱ? ለነገሩ በእድሜ ይበልጡኛል እኮ። እሷ እናትሽ ምን መጥቶ ነው? አይዞሽ። ቆይ ምንድነው የተፈጠረው? አትናገሩም እንዴ ሙሉ ቀን? ይኸውልሽ ሂሩትዬ እሱ እዛ ከተማ ያለው የሎጁ ባለቤት ነው። እና እማዬ ምን ሆነች? እናታችሁ ለእናንተ ጥሩ ሰው ልትሆን ትችላለች። እሱ በደንብ ያውቃቸዋል መሰለኝ። እሱን ተው። ወይዘሮ ዙፋን ለእናንተ ጥሩ ሰው ልትሆን ትችላለች። ነች እንጂ እማዬ ምን ይወጣላታል? አዎ ምንም አይወጣላትም። እኛን ግን ልታሳብደን ነው። ውሰዱልን። ምን? ዝርዝሩን አትረዳት። ለከፍት ነው ለከፍት። ቆይ ምን ተፈጥሮ ነው? ሎጃችን ሊያዘጋጅ ያሰበውን የቁንጅና ውድድር ጽንሰ ሐሳቡን በመስራት ሁለተኛ የቁንጅና ውድድር የሚል ዝግጅት ለማዘጋጀት ደፋ ቀና እያሉ ሀገር ምድሩን አምሰውታል። ጥብቅና ለመቆም ራሱ ግራ የሚገባ ነገር ነው። ቆይ በፍትሐ ብሔር ነው ወንጀለኛ ነው መቆምላት? ቆይ አንተ የቁንጅና ውድድር የማዘጋጀት መብቱን ላንተ ብቻ ማን ሰጠ እንዴ? በራሴ ሎጅ እንዴ? በቃ አልፈልግም፣ ውሰዱልኝ። እንዴ አንወስድም እንዴ? እማዬም ብትሆን እኮ የባንቺ ረጌ ልጅ የመሄድም የመመለስም የራሷ የሆነ መብት አላት አይደለም እንዴ? እናንተ ብቻ ውሰዱልኝ እንጂ ማረፊያ ከሆነ የኔ ሎጅ አለ። ቢሆንም ማረፊያ የራሴ ሎጅ አለ አልከኝ ልበል? አይገርምም? በስዬ ቅድም ደግሞ ከከተማ ወጣ ብለን ብንዝናና እያልኩ እያሰብኩ ወጪያችሁን እኔ እሸፍናለሁ አልክ? የሙሉ ቤተሰቡን የሁለት ቀን ወጪ ለመሸፈን ዝግጁ ነን። እማዬ ምን ነካት? ልክ አልሰራችም። የሰው ልጅ ድረስ ተሄዶ ይበቀበታል አባ በስዬ ብልግና ነው እንጂ ሎጁ ሀይቅ ዳር ነው። ሙሉ ቀን ምን ያርመጠምጣል? ና ቶሎ ብለህ ውጣ እንጂ እባክህ ቶሎ ፍጠን እንዳደርስብን ቶሎ ብለህ ውጣ። ኧረ እባክህ ፍጠነው ውጣ እባክህ ትደርስብናለች። ና ውጣ። ምን እየሆንክ ነው? ምን ሆንኩ? ምንድን ነው ይሄ? አጎበር እና ምን ይሰራልሃል? አባዬ ለአንተም ገዝቼልሃለሁ። ስማ አንተም ላይ ለበስኩ አብረኛ ትሄደው። አባዬ ይኸውልህ ያልገባህ ነገር አለ። የምንሄድበት ቦታ ውሃ አለ። ውሃ ካለ ትንኝ አለ። ትንኝ ካለ ወባ አለ። ወባ ካለ ደግሞ ተጓዳኝና ተያያዥ በሽታዎች አሉ። ተጓዳኝ በሽታና ተያያዥ በሽታዎች ካሉ ደግሞ ተጓዳኝ ወባ ሰው ይለያል። አሁን አንተ ደግሞ ወባ አይደለም ተቀላቴው ይኸውልህ እኔ የቢጫ ወባ ክትባት አልተከተብኩም። ለምን ይሰልሉኛል? ምናምን ቀብረው እንዲሰልሉኝ አልፈልግም። እኔ ደግሞ ጤናዬን መጠበቅ እፈልጋለሁ። አሁን ስንቱ አውልቅና ትሎ እንሂድ። እቻ ሰገረች የምትባል ሳትመለስበት በፊት ቆየት ሄዳ ነው ሱቅ ልካታለሁ። አሁን ይሄንን የሆቴል አልጋ ያስመሰለህን ነገር አውልቅና ትሎ። አባዬ እኔ በጤናዬ አልደራለሁ። እንግዳው ጥሩ ካሰገደሽ ጋራ እዚሁ ትላታለህ እንዴ? ቆይ እንጂ አባዬ እንዴ ምን ቆያለሁ? ግን ነው አባዬ ማታ ነው ሰው አንተ ጉዳይ ነው።
ሰምቻለሁ። ሙሉ ቀን የለት ትሄድ ነው ሻንጣህ ያዝ። ወባ የወባ ትንኝ ባዬ ምን ልበላል? ሰምቻለሁ። በእናንተ ቤት የማይገኝ ቃል ካችሁኝ ልታመልጡ ጥላችሁኝ ሽርሽር ልትሄዱ እንደሆነ አውቄያለሁ። ያው እኮ ላንቺ ጤንነት ብለን ነው ወባው እንዳያምሽ ወባ እንዳይዝሽ ብዬ ነው። እዚሁ ጠብቁኝ፣ እዚሁ ጠብቁኝ። ለምን? ሻንጣዬን አዘገጃጅቼ ልምጣ። እሷ ከሄደች ዘመቻ የወጣሁ ነው ይመስለኝ። ምን ብዬ ላስፈቅደው? ሎጅ ልሄድ ነው ልዝናና ፍቀዱልኝ አይባል ደግሞ። ይቅርታ የኔ ጌታ የባለቤቴ ሰውስ አልገለም። ሃሎ ጤና ይስጥልኝ የኔ ጌታ። የኔ ጌታን ምን አመጣው? አትሄድም እንደ የኔ ጌታ? ማነው በስዬ ልብስህን አታዘጋጅም? እኔ ጌታ ስትይቁቅ እኔ እኮ አልሄድም። ለምንድን ነው አትሄድም? እንደ በመኪና አይደል እንደ ምን ሄደው እንደ የመኪና አደጋ መስሎ የስንቱን እንደኔ አይነት ቀንበጥ እየፈጀ ያለው እና እዚህ ባዶ ቤት ብቻህን ልትሆን ነው? ምን ችግር አለው? ቤት አይደል እንዴ? እዚሁ ብቻህን ባዶ ቤት በትንታ ድፍት እንዳል በስዬ እንዴ እንዴ አንቺ በምን አወቅሽ በትንታ እንደሚሞት? ኧረ እኔ ነገሩን ነው። ለካ እዚህም አለ። በቃ ሄዳለሁ። ግን አንድ ነገር በሆን ካንቺ ራስ አልወርድም። አሁን ተወኝ፣ ስራ ላስፈቅድ ነው ደውዬ አንድ ደንበኛ ቀጥሬ ነበረ። ተይ ግድ የለሽም፣ የረፍት ቀንሽን ዝም ብለሽ አታባክኝ። በኋላ ቀኑ ያስፈልግሻል። ይሄው እንደምታየው እኛ እንደሆነ እንደ ቅጠል እየረገፍን ነው አንድ ፍሬዎቹ። በኋላ ያስፈልግሻል፣ ለ40ም ለ80ም ቀኑ ያስፈልግሻል። አንቺ ብዬ ነው ደግሞ የሞቱ የምን ቀን መቁጠር ነው? አረ ሞቴን ነው የምትጠብቂው ማለት ነው? ለመውረስ ነው ማለት ነው? ለመውረስ በለ ላስፈቅድ ነው። ሄሎ የኔ ጌታ፣ ደህና ዋሉልኝ የኔ ጌታ። እንደው ትንሽ እኮ መማርጎኝ ነበር የኔ ጌታ። የኔ ጌታ እንደው ካላስቸገርኩት የኔ ጌታ ልረፍበት ይሆን? እሺ ፈቀዱ? እሺ የኔ ጌታ፣ እሺ የኔ ጌታ፣ እሺ እሺ፣ አመሰግናለሁ የኔ ጌታ። እሺ ምን ላድርግ የኔ ጌታ? የዛሬ ቀጠሮዬ ከአንድ ትልቅ ባለሀብት ደንበኛዬ ጋር ነበር። ግን ደግሞ ያው አልቻልኩም። ምንም ታመምኩ። ከታመምኩም ታረጋለህ። በዛ ላይ መዝናናቱን ልተወው አልችልም። ምክንያቱም ሎጅ የተጋበዝነው በነፃ ነው። አስበኸዋል? ዋናው፣ ስፓው፣ አየሩ አይደለም አንተ እንዳሰብከው አይደለም። እኔ የማዬ ነገር እናቴ ነገር ሆኖብኝ ነው እንጂ እኔ በስራዬ እንኳን ያን ያህል ፊት አልሰጥም። በስራዬ ቀልድ አላውቅም። ታውቀኛለህ። ደግሞ በዛ ላይ ደንበኛዬም እኔ የምሄድበት ቦታ ስላለ ምንም ችግር የለውም አትጨነቂ ስላሉኝ ብዙ አልተናደዱብኝም እንጂ እኔ በስራዬ ቀልድ አላውቅም። እሺ ከህፃናቶቹ እንጀምራለን። ውረዱ።
አንተ ሰውዬ ያሞታል እንዴ? ምን አልችል ከህፃናቱ ቀጥለው ውረዱ አላልኩም ወይ? ንፋሱ ጆሮዬ አላሰማኝም። እስቲ አይሰሙም። መስኮት አይክፈቱ አላልኩትም? ሰው የሚሉትን ነገር አይሰሙም። ለፉ ውረዱ እናንተ። ያንተም ጆሮ ተደፍኖ ነው? ህፃን አይደል እንዴ ያልኩት እኮ በስዬ ናውረድ እንጂ እማዬ እንዴ እማዬ ዙፋንዬ እማዬ ዙፋንዬ እንዴት ናችሁ? ደህና ነሽ እማዬ? እንዴት ነው ዙፋንዬ? ወይ አባቴ ደህና ነህ? ሞልዬ ወይ አባቴ እንዴት ነህ? ደህና ነህ? ሰላም እንዴ ደህና ናችሁ? እንዴት ናችሁ? ሰላም ናችሁ? እንደምን እንዴ አንተ ምን ሆነ ነው እዚህ መተህ እኔንም ማስመኝ? ማዘር በእናትዎ ተውኝ፣ እኔ ሌላ ነገር ላይ ነው ያለሁት። ደህና ነው ታዲያ? ተውሽ ትቼዋለሁ፣ ተውኩትሽ። በቃ እሺ ደህና ናችሁ? ወይ በእኔ ናፍቆት ነው እንዲሆናችሁት? እኔ እኮ እንዲህ የምትናፍቁኝ አልመሰለኝም ነበር። በጣም ናፍቀንሻል እማዬ። ይሁን ደህና ነህ ግን አይደል? ደህና ነኝ ግን ምን አይዳ የተጎደለ ነገር የለም። ደስ የሚል ሀገር ነው እማዬ። አየሩ ራሱ አንተ አየሩን እየማከው ነው ጆሮዬን የደፈንከው። ባንቺ ነጊስ እንኳን ኖረው ሳይኖር ማቻል ናቸው። ዛሬ በቁንጅና ውድድር ላኮራችሁ ነው። እንግባ። አሰገድ ከዚህ ሰውዬ ላይ አይንሽ እንዳይለይ፣ ያዋርደናል። በኋላ ያዋርደናል። ነስዬ ናቺ ምን ሆነሃል? በስዬ ምን ሆነሃል? አሁን ነው እንዴ የምታይሽ? አሁን ነው ትዝ የምልሽ? መኪናውን እንደዛ ሾፌሩ ሲያበረው የት ነበርሽ? አንድ ነገር በሆነስ በማል አባትሽ መስኮት 10 ጊዜ ይከፍታሉ። ሊገለኝ ነው እንዴ ሰው ሁሉ? በስዬ ምን ሆነሃል? ቆይ መኪና ውስጥ የተጣላ አልተሻለህም? ምን ይሻለኛል? አሁን ነው ሎሚው ትንሽ ጋባ ያደረገልኝ። በጣም ነው የሚገርመው። ምኑ እንዴ ከቤተሰብ ለመራቅ አልነበረም እንዴ ከከተማ መውጣት የነበረብን? ጭራሽ እኮ ሰብስበናቸው አረፍን። በስዬ ያለህበት አልገባህም? ሎጅ እኮ ነው ያለነው። እኔ ፈርቻለሁ። በስዬ ሎጅ እኮ ነው ያለነው። አልገባህም? አርፎ ከተቀመጠበት ሎጅ ድረስ ሄዶ አንድ ነገር ሆነ። በስዬ አልገባህም? ሎጅ ያው በስዬ ነግሬሃለሁ። እዚህ በማገኘው ደስታ ጣልቃ ገባለሁ በልና እኔን አያደርግ። ወይኔ ጉንፋን ሊይዘኝ ነው መስ ኦልሬዲ ያዘኝ እንዴ። ሂሩቴ ጉንፋን ይገላል እንዴ? አይ ምን ነው በቀረብኝ። ዋው እንዴት የሚያምር ሎጅ ነው! በስዬ አያምርም? አያምርም በስዬ? እኔ አንድ ነገር እንዳልሆን የፈራሁት እንዴ። ምንድን ነው? አይወድቅም። ማን ይሆን የሰቀለላቸው? ስልኩ ይኖራቸው ይሆን? እኔ በጣም ነው ወደድኩት በስዬ። ዋው ጃኩዚ ወይ ዋው እንዴት ያምራል! እኔ የማይገባኝ ነገር ይሄ በመኪና ተንጠልጥለ ረጅም መንገድ ሄደ አልጋ መያዝን መዝናናት ስንለው፣ እሺ ቆይ ዋና ያዝናና ይችላል፣ እራት መብላት እንዲህ ወዘተ፣ ግን ምን ዋጋ አለው? ወይኔ ጓደኛዬ የሞተስ አረፈ ተገላገለ አለ እንጂ ቋሚ አይዞ የሚልህ የለ፣ በርታ የሚልህ የለ። ስለዚህ ለምን እደሰታለሁ? አልወደድከውም?
ውይ በስዬ ይኸው ነግሬሃለሁ። ዛሬ ቀኔን አበላሽና የመጨረሻችን ነው። ዋው እንዴት ነው በስዬ ና አንድ ጊዜ በእናትህ ና አንድ ጊዜ ይኸው። ወዴት ነው የምመጣው? እስቲ ከቆማ እንደ ቪውን ብታየው ምን አለ? ታየኛለ እንዴ ቅጠሉ አለና አልኩህ አይደል እንዴ? በስዬ ምንድን ነው የሚታየው? ይሄው ይታየለ እንዴ? እስኪ ይኸው በስዬ በእናትህ ምኑ ነው የማየው? አያምርም ቪው? በስዬ ምን የተጠራቀመ ውሃ ምንድን ነው? ብርቅ ነው እንዴ? ይኸውልሽ ይሄን አምፖል እዚህም ሰቅለውታል። በኋላ አናቴን ሄደኝና ወይ እጂ ኧረ በስዬ በእናትህ እስቲ ዘና በል አየሩን ይኸው። እኔ እድሜ ልኬን ይሄን ባይ አይሰለችኝ። እድሜ ልኬን እንደ አህያ ለፍቼ ያገኘሁትን ገንዘብ እዚህ የተጠራቀመ ውሃ ላይ ማጥፋቴን የሚያሳዝነኝ። በነፃ አይደል እንደ ጋበዙን? ጊዜስ እድሜ ልጅነቴስ ልጅነት ተመልሶ አይመጣም ሲባል አልሰማሽም ወይ? በስንቱ በቃ ወዴት ነው የምትሄደው በስዬ? አንድ ነገር ልሁና ዞር ብዬ እንደው አንድ ነገር ከመሆኔ በፊት እንደው ድራፍት ቀምሼ እንኳን የሆነ ነገር በሆን ቅር አይለኝም ወይ? በስንቱ አሁን ስንት የሚያዝናና ነገር እዚህ ያለ ድራፍት ትላለህ በስዬ? ቪውን ይኸው፣ ዋናውን ይኸው። አሁን እዚህ ፈረሱን አይተኸዋል? ፈረስ አያዝናናም በስዬ? ይኸው አትሽወጂ። የሰው ልጅ ፈረስ አማሮት ነው መኪናን የፈጠረው። ፈረስ መቼም ሊያዝናና አይችልም ሰው። እንዴት እንደሚያዝናና አሳይሃለሁ። እሺ ታሳይኛለሽ። እኔም ዞር ብዬ የሆነ ነገር ሆኜ አሳይሻለሁ። ልሂድ ሩቴ፣ ተይኝ። አንተ ታዋቂ እንደሆን አትፈልግም። በቃ ይጠቅመኛል። በቃ ይካሄዳል። አካሂደዋለሁ። በቃ ሂሩቴ ነይ ልጅ ነይ ሂሩቴ ነይ በቃ ይኸውልሽ ውድድሩን ለማዘጋጀት እዚህ ሆቴል ጭቅጭቅ ላይ ነኝ። እነኚህ ደግሞ ሀሳቤን ሊያስቀይሩ። ውድድሩ በባንች ረጌ ስም ነው። የባንች ረጌ የቁንጅና ውድድር ሁለተኛ ነው። ቆይ ግንማ ሁለተኛው ለምን አስፈለገ? ሁለተኛው ነው ዋና። አንደኛውማ የማንም ተራ ነገር ነው። ማዬ እኛ ልሽ ባንች ረጌን አታውቂያት? የሰው ናት። እስኪ ምን ተስኖት ስለ ባንች ረጌ ንገራት። ለጊዜው እንሰጣው አስተያየት የለኝም። እሱ በልቶ ካጅ ነው። ተይው። እኔ በልቶ ካጅ? ስማ የቁንጅና ውድድሩ ጋርድ እንዳለው ታውቃለህ አይደል? አዎ አንጠልጥለው ሀይቁን ታውቀዋለህ። ከምን አይገባኝም። ከቁንጅና ውድድርሽ ጋር እንደፈለገሽ ሁኚ። እንደውም ጥሩ ትዝታ የለኝም። የመጀመሪያ ጊዜ ሽማግሌ ስልክ እዚህ ከተማ ውስጥ አልቀናኝም። የራስሽ ጉዳይ። ጥርግ በል። ድሮም እውቅና ሲመጣ ጠላት ከሱ ነው የሚፈለፈለው። ጥርግ በል። ጨርሻለሁ። አባዬ በቃኝ። ኧረ አባዬ በቃኝ። እውቅና መጣ። ምን ይደረግ? ይሄን የመሰለ አጋጣሚ አይገኝም። እውነቴን ነው የምልህ። ይሄን የመሰለ ሎጅ፣ ሀይቁ፣ ውሃው፣ መጠጡ ሶሪ ፈሳሽ ነገር ላይ ብቻ ተኮርኩብህ። ግን ምንም ቢሆን ይሄን የመሰለ አጋጣሚ ይሄን የመሰለ ሎጅ አጋጥሞኝ አያውቅም። ይሄ ሁሉ ነገር እያለ ማየን ነው ወደዚህ ሂጂ ነው ወደዚህ ግቢ ማለት አልፈልግም። ይቅርታ አድርግልኝ። ይገባኛል እኮ ይገባኛል። ያው የመጣ ነው ለሱ ነው። ግን ደግሞ እኔስ ማን አለኝ? በህይወቴ አንድ ቀን እኔስ ማን አለኝ? ብቻ ግን ይሄን የመሰለ አጋጣሚ አይገኝም። ረማዬ ተመከረ። ኧረ ተውኝ። እኔ እኮ አሁን የባንች ረጌን ስም የማስጠራበት ትልቅ እድል አግኝቻለሁ። አዎ ቆይ ሄሎ እሺ እድሜሽ ስንት ነው? 24 በዞም አንበላለጥም። ቁመትሽስ አንደኛ ነው ሁለተኛ ነው መውጣት የምትፈልጊው? በቃ ጥሩ ሁለተኛ። እንዴ ስማ በጣም ጥሩ ነው። እንዴ ሙሌ
ምንድነው? ወንድም አለም ምንድነው? ሙልዬ አንተ እያለህ የቤቱ ትልቅ ልጅ እኔ እኮ አንዳንድ ጊዜ ወንድም ጋሼ ብለሽ ጥሪው ይለኝና ቅር ይልሃል አስረጃለሁ ብዬ ካፌ ላይ ነው የምመልሰው። ወንድም አለ ወንድም ጋሼ ሙልዬ ከምርሽ ነው? ወንድም ጋሼ ስለ ጫፍሽ ላይ ራሱ ደስ ሲል ጥሪ እሺ እና ሙልዬ ምንድነው ወንድም ጋሼ ምንድነው እማዬን ማስቆም ያቅታል? አንተ ባህሉን፣ ታሪኩን፣ ወጉን እያወቀው አበውን እያወቅ ሙልዬ ያቅተን። እኔ እኮ ላስቆማት እችል ነበር ሙልዬ፣ ግን እንዳንተ ወጉን፣ ባህሉን፣ ይሄ አቀራረቡን አላቅበትም። አዎ አባትን መገሰጽ፣ እናትን መምከር ወግና ስርዓት ደንብ አለ። እሱን እኮ ነው የምልህ። እሱን ደግሞ እኔ አልችልበትም። አንተ ትብስ። አዎ አንቺ አንዳንዴ መስመር ትስችና ታልፊያለሽ። ልክ ነህ ሙሌና በቃ እንደ ታላቅነት እማዬን ማስቆምና ከሁለት የመዝናናት ቀን በኋላ ወደ ቤታችን መመለስ ያንተ ኃላፊነት ይሆናል። በኔታ እሺ ወንድም ጋሽዬ እስከለምደው እኮ ነው። ችግር የለም ታናሽ። ያው ታናሽ ያልኩሽ ታናሽ ታለም ስለማይባል ነው። ልክ ነው ወንድም ጋሽ። ቴንክ ዩ ወንድም ጋሽ። ወደ መዝናናት እንዴ! እናንተን አይደል የምፈልገው? ምን እየሰራችሁ ነው? ሄኖክ ነው ብሬከሩ ላይ ደርሳለሁ ብሎ እደርሳለሁ። ሄኖክ አሁን እሱን ተውና ኑ ዛሬ ቀናችን ነው፣ ዋናችንን እንዋኝ፣ ዘና እንበል። ኑ እንሂድ። አዎ የባንቺ ረጌ የቁንጅና ውድድር። አዎ ዳኞቹ ብዙ ናቸው። አንደኛው ዳኛ የህግ ባለሙያ ነው። የመጀመሪያ ልጄ ነው። አዎ ትችያለሽ። አዎ ኧረ ትችያለሽ። እሺ ለምንድን ነበር የፈለከኝ? የፈለከኝ ለምንድን ነው? ለምን ነበር የፈለኩሽ? አይ አልፈለኩሽም። ካልኩሽም ትቼዋለሁ። በቃ እኔ ግን ፈልጌ ነበር። ለምንድን ነው የፈለግሽ? ዳኞቹ የሚሄዱበት ቀይ ምንጣፍ ተዘጋጅቷል። ሆቴሉ አዘጋጅቷል። ዳኞቹ ማለት እኛ የምንሄድበት? አዎ ይኖራል። ባይኖርም መኖር አለበት። ጠይቄ ልምጣ። ብቻዎትን ኖት እንዴ? ኳስ ሊጀምር ነው መቤት። እኔም እኮ እሱን ነው የምጠብቀው። ቁጭ በሉ፣ ኳሱ እንዳያመልጡት። እኔም እኮ ኳሱን ነው የምጠብቀው። ዘመቻ ነው አላልኩም? ዘመቻ ነው። ወይዘሮ ሂሩት ሰላም፣ እንዴት ነው? እንደምን አለ? ቤታችሁ በጣም ቆንጆ ነው፣ ወደነዋል። አዎ የወይዘሮ ዙፋን ጉዳይ እንዴት ነው? የቱ ምኑ? የማየን ጉዳይ በቃ ምንም ችግር የለም፣ እንወስዳታለን። እኔ ራሱ ሄጄ ስራ መጀመር አለብኝ። አለባበሳችን ስታይ እየተዝናናን እንዳይመስል፣ ሙቀቱ ነው እንደዚህ እንድንለብስ ያደረገን። ምንም ችግር የለም፣ እናቴን ይዤ እመለሳለሁ፣ አታስብ። አደራ ሎጁን እያመሱት ነው። አረ መታመስማ የለበትም እንዴ! ሰው ሊዝናና አይደል ሎጅ የሚመጣው? ሀሳብ አይግባ፣ ይፍጠን። እሺ ግን ይቅርታ፣ ትንሽ ቀን ግን እንዲያስጨምረን ይችላል። መጨመር ይቻል ይሆን? መልስ አልሰጠኸኝም እኮ። ምን ሆነሻል? እንደኛ ማግኘት ነው ፈልገው። እኔ አሁን እኮ መጫወት አልፈልግም። ምን አይተሽ ነው? ወይኔ ጉዴ! ዛሬ
ተዋረድኩኝ። ሙሉ ቀን እውነቱን ነው ጉድና ጅራት አለ። ሰውዬው እዚህ ነው። አሞኛል ብዬ ስስል ስንፈቀፈቅለት የነበረው ሰውዬ እዚህ ነው። እንደዚህ ሆኜ እዚህ ላይ ነው። ማጣት የሌለብኝ ደንበኛዬ ነው። በቃ ሎጅ ዋና የለ ሀይቅ የለ። ኧረ ተወኝ። አሁን 1 2 3 ስል ወደ ኋላ ማየት ትጀምራላችሁ። እሺ 1 2 3 ጀምሩ። ጨዋታ ነው እንዳታቆሙ። እሺ ወደ ኋላ ሄንዬ ቀስ በላ። ቀስ እያላችሁ ወደ ኋላ የኔን እየጠበካት ኑ። ወደ ኋላ ኑ። ሰላም አለን። ከይቅርታ ጋር እስቲ ድራፍት የለም። ለምን? እስኪ ድገመው። ምኑ? አሁን ያልከውን። ምን አልኩ? አሁን መጨረሻ ላይ ያልከውን። ለምን? እስኪ ካላስቸገርኩ አንዴ ደጋግመው። ለምን? በስንቱ ቅጣው። እኔ ይህንን ማመን አልችልም። እንዴ በስንቱ ድፍን መስሪያ ቤታችን ያላንተ ፕሮግራም በቃ ምንም መኖር አይችል፣ መንቀሳቀስ አይችል። የማህበረሰቡን እጸጽ ነቅሰ እያወጣ ትንሿን የምታጎላ በጣም ድንቅ ሰው ስላገኘው በጣም ደስ ብሎኛል። ምንም አይደል። ያው ምን ታረጋኝ? የአቅማችንን እንሞክራለን። ድፍን ባልደረቦች እዚህ ናቸው። በቃ ልጥራቸው። ግብዣው በእኛ ነው። ጠብቀኝ። መጣው ልጥራቸው። ችግር የለም። አንተስ አታቀኝም? አይ ፊት አዲስ አልሆነብኝም፣ ግን ወደ ቦታ ማቅ መሰለኝ። ኖ ፊት አይደለም፣ ድምጽ። ለምን? እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።